ቹቻ ዛሬም በድጋሚ ጸጋን ደበደበቻት። ትምህርት ቤት መታ ወይም ትምህርት ቤት ቁጭ እንዳለችበት ጸጋ መታ እንዴት ነሽ ጸግዬ? ሰሞኑን ተጠፋፋን፣ እንዴት ነው? እጄን ላፍታታብሽ ፈልጌ ነበር። በእርግጠኝነት አንቺም ናፍቀሻን አደል? ስትልም አዎ እኔ ራሴ መቼ ነው ቹቻ የምትመታኝ እያልኩ እያሰብኩ ነበር ብላ ስታፌዝባት የእውነት የምታደርገው አልመሰላትም እና እሳት ለብሳ እሳት ጎርሳ ወደ ቤት ስትሄድ፣ ነገር ግን ምንም አፏ እንደዛ ቢተባ ልቧ ፈርቶ ነበር። ገልመጥ ገልመጥ ስትል እሷ ከፊቷ ከች ብላ በቴስታ በዛ በጃኬት ታትሸፈን እስከ ዛሬ ስደበድባት በማክስ ነበር። አሁን ግን ፊት ለፊት ጋር ላይ ወጣ ደበደበቻት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። አንዱም ክርስቲያን ወገኖች ሰላማችሁ ባያላችሁበት በዝት ይበልኝ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 205 ነው። እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ጸጋ ዳኒን ከነቤዚ ጋርና ከነቹቻ ጋር ምን ልታደርግ ነው የቆምከው ብላ አንገቱ ላይ አንቃ ትንሽ ታሰፈለፈችው። በኋላ አሁን አንገቴን ለቀሽ ብናወራ ምን ትያለሽ ሲላትም እሷም አንገቱን ለቃ የሆነውን ሁሉ እንዲነግራት ብትጠይቀውም እነሱ እኮ የክላስ ቤት ጓደኞቼ ናቸው። ስለዚህ በሆነ አጋጣሚ ተገናኝተን ልናወራ እንችላለን። ራሱን የማያምን አለ። አንቺ ራስሽን ስለማታምኒ እንዴት ነው ከእነሱ ጋር ተገናኘ ብለሽ አምቦ ዘራፍ የምትይብኝ ብሎ ጓገጭ ሲልበት፣ እሷ ደግሞ እንዲህ በማለት ትመልስለታለች። ቤዛ ወይም ቹቻ አለ ምክንያት አንተን ሊያገኙ አይችሉም፣ በደንብ ነው የማውቃቸው ስትለውም አይ እንግዲህ ነገርኩሽ እህትዬ፣ ለማንኛውም ያለው ነገር ይሄ ነው፣ ምንም አይደለም። በሆነ ኬስ ተገናኝተን ነው አለቀ። አንቺን የሚመለከት ጉዳይ አይደለም። እውነቴን ነው የምልህ፣ ነገ ድረስ ደህና መረጃ ስለ ኤላ ካላመጣህልኝ መጨረሻ የማትወጣው መከራ ውስጥ ነው የምትገባው። ዳኒ ትንሽ ደንገጥና ደንበር እንደማለት ብሎ ምን እያለች ነው ይችብድ ብሎ እሳት ለብሳና እሳት ጎርሳ ጸጋ ተዛ ትሄዳለች። አቡሻ ደግሞ ኤሉ ሞዴሊስት ካታማርኩ ብላ ገገም ስላለችበት ምን ይሻለኛም ብሎ ለጓደኛው ለሚኪ ሲያማክረው፣ ሚኪን በተመዝሮ እሺ ብሎ ሊያካሄደው ወይም እንዲያስታርቀው ቢሸኘው፣ ነገር ግን እዛ ከሄደ በኋላ የባሰ አጣልቷቸው እሱን አባሩ። ሄሉ እሺ እንድትለውና ሞዴሊስትን እንድተው፣ ምክንያቱም ሞዴሊስት ብለው ህፃን ልጆች ወይም በጣም ለእድሜያቸው 18 ዓመት ያልሞላ ልጆች ይገቡና ወንዶቹ ወይም ይተናኮሏቸዋል። እናንተም ለሙያው ፍቅር ስለሚኖራችሁ ያን ነገር ካለማድረግ ወዲያ ተኋላ አትሉም። ስለዚህ ይሄን ስለምንሰማ ነው የሚሰማው፣ ደስ የሚል አይደለም። ከፈለግሽ ሞዴሊስት መማር ከዩቱብ ላይ እናወርድና ወይም የተለያዩ ቦታዎች አይተን እኛ በቅርቤታ ባለንበት ወይም እኔና አቡሻ አብረን የምንሆንበት እንነጋገራለን ትለዋለች። እሷም እሺ ብላ በሀሳቡ ተስማምታ አቡሽን ኬዳ በሀሳቡ እንደተስማማችና ለእኔ ብላ ይሄን ያህል እንደተበሳጨ በጣም ይቅርታ ትጠይቀውና ትሄዳለች። አልሚ ሳቅ በሳቅ ሆናለች። ኬኳን ተጋብዛ ትምህርት ቤት ጠዋት ከኤላ ጋር ወደ ትምህርት ቤት ገብታለች። ሰብለ በንዴት ተናዳለች፣ ተበሳጭታለች። ምን እንደምታረግ ግራ ገብቷታል። ከእሷም እንዴት ነው ብለው ጆኒና ካሊድም ሲጠይቋት በእቅዳችን መሰረት እየሄድኩ ነው። ለማንኛውም መጀመሪያ አሳውን ለመጥመድ መረብ መጣል እንዳለብኝ አትርሶ። ስለዚህ እሱን በፍቅር መያዝ አለብኝ። ለዛም ነው ለስራችን ያቀለኛም ብዬ ግን ይሄን ሁሉ ስትል ካሊድ አላመናትም። ነገር ግን ጆ ሁለተኛ ጣልቃ እንደተገባ ስላለው ለጆን ብሎ እሺ ብሎታል። ሰብሊ ግን ምንም እንቅልፍ አልወሰዳትም። ያብሰለስላታል። መንገድ ላይ ወይም በረንዳ ላይ እንደወጣ ጠብቃ ቆማ ምን እያደረገ እንደሆነ ስትጠይቀው ኤላም እየተማርኩ ነው፣ ሌላ ምን ላደርግ እችላለሁ? ለምንድን ነው ባልሚ ስሜት የምትጫወተው? እሷ እንደማትወዳት ጠንቅቄ ነው የማውቀው ስትለውም እንዴት አወቅሽ? እንዴት ስልታውቅ የቻልሽ? ለምንድን ነው የማልወዳት? በጣም ጥሩ ልጅ ናት፣ ጥሩ ጓደኛሽ ናት። ምን ነው ችግር አለባት ሲላትም እኔን ለመቅረብ ብለህ እሷን አትጠቀማት ስትለውም አይ ስትርቀሽ መከራስ
ስርቅሽ መከራ ስቀርብሽ መከራ እንደውስ ሚሰብለ ምን ይሻልሻል ሲላትም እኔን መቼም ቢሆን አታገኘኝም፣ ልጅቷን ግን በስሜቷ እንድትጫወትባት አልፈቅድልህም ትለዋለች። እሱም በእሷ ህይወት እንደማያገባትና ድጋሜ ደግሞ ገደል ግባ ስትለው ከገባሁም አንቺ ልብ ውስጥ ነው ደጋግሜ የምገባው፣ የማይመለከት ውስጥ ወይም አያገባህም ስትይ እኔን ነው የምታገቢው ሰብልዬ፣ ወደዛም ወደዚህም አትፍጨርጨሬ ብሏት ጥሏት ይሄዳል። ሰብሊ በጣም ተናዳና በጣም ተበሳይታ ጥላት ትሄዳለች። ጓደኛዋን ፊት ነስታታለች። ምክንያቱም አንቺ ኤላን ስለምትወጂው ከኔ ጋር ሲሆን ደስተኛ አትሆኝም ትላታለች። ሰብሊ ግን ለአንቺ ብዬ ነው፣ ለጓደኝነታችንም ቢሆን ጥሩ አይደለም፣ በስሜትሽ ተጫውቶ ጥሎሽ ይሄዳል እያለች ደጋግማ ብትነግራትም እሷ ግን ሆኖም እንትን አላለም። ለማንኛውም ኤላ ከቀናሽና እንደዚህ የሚያንገበግብሽ ከሆነ አንቺንም ልጋብዝሽ እችላለሁ ብሏት ጥሏት ይሄዳል። ሰናይት ደግሞ ከናታን ፍቅር እንደያዛት እንዴት ብላ እንደምትነግረው ግራ ገብቷት እያሰበችና እያሰላሰለች እያለ ናታን ደግሞ በማያውቀው ጉዳይ ምን ሆናብኝ ነው ጓደኛዬ እህቴ እያለ እሱም የታመቀ ፍቅር አለው። ነገር ግን እህቴን አፈቀርኩ ብል እንዴት ትለኛለች? ጥላይ ትለይ ሄዳለች። እሷም እንዴት ነው አፈቅርሃለሁ ብልህ ጥላይ ትሄዳለች እያለች በሀሳብ ትብሰለሰላለች። እንዲህም ቀጠል አድርገውም ትምህርት ቤት ልክ እንደገሙት ችርሽሜ እንዳልገባ ሲነግሯት በጣም ደበረኝ አለችው። ድብርቷ እሱ እንደሆነ ማን በነገረው? እሱም እኔ ጓደኛሽ እያለሁማ ምንም አትሆኝም ብሎ በቻለው ማቅም ዳንስ እየደነሰ ዘና ፈታ ለማድረግና ለማሳቅ ሞክሮ እንግዲህ ተሳክቶለታን ፈገግ አድርጓታን ብዬ አምናለሁ። ብሩኬ ደግሞ ሀናን አግኝቶ እንዴት ነው ነገሩ? አንቺና ፊዮሪ ምን አዲስ ነገር አለ? ለምንድን ነው እንደዚህ የምትሆኑት? አንድ ላይም አየኋችሁ ትጫወታላችሁ፣ ምንድን ነው ነገሩ ሲላትም እሷም የምትነግርህ ነገር ስላለ ሂድ እሷ ጋር ትለዋለች። ብሩኬም ምን ነው በጣም የተፈጠረ ችግር አለ ሲል መልካም ነገር ነው የተፈጠረው፣ ነገሮችን ተነጋግረን ፈተናቸዋን፣ እንደውም ሂድ ትለዋለች። እንደ ሄደን ፊዮሪ ምን ነው መጣ ስትለው ሀና ልካይ ነው። ፊዮሪም እንዲህ ብላ ትጠይቀዋለች። እኔ የምልህ ብሩኬ ፍቅር በመላመድ ይመጣን ስትለው አዎ ይመጣን ይላታል። እንዴት እንድታስረዳ ፈልጌ ነበር ስትለው እኔና ሀንቾ ምስክር እንሆናለን። እኔና ሀንቾ ጓደኛሞች ከልጅነት ጀምሮ አብረን ያደግነው ወንድሜ እህቴ ተባብለን ነበር። ነገሩ ተቀይሮ ወደ ፍቅር ዞረ። ስለዚህ ከመላመድ የመጣ ነው ከሌላ አይደለም ሲላትም በቂ ማብራሪያ ስለሰጣት እንዴ ምንድን ነው አንቺ ለምን ጠየቅሽ? ምን ነው ልታፈቅሪ ነው እንዴ ሲላትም ከዛ መሄድ አለብኝ ብላ ጥላው ትሄዳለች። ሄኖክና መቅዲ ደግሞ መቅዲ ደውላ ፊዮሪና ሀና ያወሩበት መንገድ ፍቅርን እንዴት መኖር እንዳለባቸው ለአንዳቸው እንዴት እንደተሳሰቡ ለሄኖክ ትደውልና ትቀጥረዋለች። እሱም ዛሬ በምን ትዝ አልኩሽ በማለት ጥያቄውን ይጠይቃታል። ሀንቾና ፊዮሪ ሲያወሩ እኔ ለካ ፍቅርን አላውቀውም ብያመንኩኝ፣ ለዛ ነው ልደውልልህ የቻልኩት፣ በእነሱ ጠብ ምክንያት የኛ ፍቅርን ተዳነ ማለት ነው ሲላትም በጣም ትናደድና ከዛ መሄድ አለብኝ፣ ነገር ግን ስሜቷ ግልጽ ነው፣ ከሄኖክ ጋር መታረቅ ፈልጋለች። ለፊዮሪ በፍጥነት ይደውልና ከትምህርት ቤት እንደወጣች በርግ ላይ ጠብቀሻለሁ ብሎ ከጠበቃትም በኋላ እንዲህ ይላታል። ዛሬ እኮ መቅዲ ደወለችልኝ፣ ነገሯንም ስራዋንም ስከታተላት እንደምትታረቀኝ፣ ነገር ግን ምን ብላችሁ ነው ስለያወራችሁ ስለ ፍቅር ምናምን ሲላትም እሷም ይሄን ነገር ሀና ናት እያወራችሁ እኔ አይደለሁም፣ ስለዚህ እሷኑ ጠይቃት፣ ለሀና ምሰጫት ቦታ ግን አልከፋም ሲላትም ያንስባታል። ሀና ማለት ጠንካራ ልጅና ብልህ ልጅ ናት፣ አለዕድሜዋ የምታስብ ልጅ ናት። የትትለውም በቃ እሺ ብሎ ይለያያታል። ሀና ወይም ፊዮሪ ቅዱስን ለማፍቀር ወስናለች። ከተላመድኩት አብሬው ስሆን ደስተኛ ነው የምሆነው፣ ስለዚህ ብላመደው ትንሽ ፍቅር ይዘኛል ብላ ወስናለች። እናቷ ግን ግዴታ ብሩክን ነው ማግኘት አለባት እያለች የብሩክ እናትንም እሷንም ሀናንም እያስጨነቀኝ ነው የምትገኘው። ይህንን ያየችው ግን አይሆንም ብትላትም ልጅቷ እሷ ግን ፈጽሞ ልትሰማት ፈቃደኛም አይደለችም።
ትምህርት ቤት ቁጭ ብላ እያለ ጸግን ሰላም ልትል የመጣችው ቹቻ ሰላም እንዴት ነሽ ብላት እጄን ላፍታታብሽ ፈልጌ ነበረ አንቺስ አልናፈቅሽኝም ስትላትም አዎ እኔም ናፍቄያለሁ እጄ ራሱ ፊቴ ራሱ ከመታሽኝ በጣም ቆየ ስለዚህ የጠፋች እያልኩ ነበረ ስትላትም እሷ ግን ሙድ እየያዘች ነበር። ቹቻ ግን አምራ ነበረ ምክንያቱም በጣም አስባ ነበረ ለዳግምም አግኝቷት ድጋሜ እንዳታገኙኝ ምክንያቱም ዛሬ አንቃ ልትገለኝ ነበረ ጸጋ ድጋሜ ከእናንተ ጋር ታየው ስራውን ማቆሜ ነው ለቤዚቲም ንገሪያት ብላ በቃ እቺ ተንኮሲስ ጠርጥራለች። ስለዚህ ችግር የለውም አዲስ ነገር ካለ በቴክስት እናወራለን ብላው ትሰናበታለች። ለዛሬ ነበረኝ ይህን ይመስል ነበረ።